መንግስት ይሄ አህበሽ የሚባል ነገር አመጣብን የሚል በተለይ ከሰለፊዎቹ ሲመጣ እኔ ተገቢ ሆኖ አይታየኝም። አንደኛ ነባሩ እስልምና ተከታዮች እንደሚገልጹት የአህበሽ የሚባለው ከውጭ የመጣ ሃይማኖት አይደለም። አሳች ኢትዮጵያዊው የሐረር የእስልምና ምሁር አዋቂ በሀገራቸው መኖር ስላልቻሉ ወደ ሊባኖስ ሄደው በኢትዮጵያ ያለውን የሱፊ እምነት አስተምሮት ያራመዱበት እና የነሱ ተከታዮች ናቸው ነው የሚሉት። እናውቃለን የሚሉት የማናውቀው ሰዎች እናውቃለን የሚሉትን ከመስማት ውጪ እኛ ራሳችን አውቀን መናገር አንችልም። እናውቃለን የሚሉት ግን ይሄን ነው የሚሉት። ሼህ አብዱላህ የተባሉ ሰውዬ የጀመሩት እንቅስቃሴ ነው የሚሉት እና የሱፊ እምነት ነው እና ሲነግሩን የኢትዮጵያ ኦርቶዶክስ ቤተክርስቲያን የኦርቶዶክስ ተዋህዶ ተከታይ የሆኑ ህንዶችን ከህንድ አስመጥቶ እዚህ ቴዎሎጂ ኮሌጅ መጥተው እንዲያስተምሩ ያደርጋል። ሁሉም ኦርቶዶክሶች አይደለም ኢትዮጵያ ኦርቶዶክስ ቤተክርስቲያን ሊያስተምሩ የሚችሉት። ከኦርቶዶክሶች ውስጥ የተወሰኑት ብቻ ናቸው። የግብጽ፣ የህንድ፣ የሲሪያ ኦርቶዶክሶች ብቻ ናቸው እዚህ ሊያስተምሩ የሚችሉት። ስለዚህ መርጦ አንጥቶ አስተማረ። ለምን ህንድ አመጣህ ብለን እኛ ልንከሰው ነው? ከሃይማኖት መሪዎቹ በላይ እኛ አዋቂ ሆነን ይሄን ለምን አመጣህ ብለን እንጠይቅ ነው? በተመሳሳይ መልኩ የኢትዮጵያ የእስልምና እምነት መሪዎች ልክ እንደኛው አይነት አቋምና እምነት አላቸው ብለው የሚያስቧቸው ሰዎች ከውጭ ሲያመጡ በአስተማሪነት ሲያመጡ ልንከለከላቸው ነው እንደ መንግስት? ለመሆኑ ይሄ አህባሽ የሚባለው እምነት የውጭስ ቢሆን አዲስስ ቢሆን መጤስ ቢሆን መከልከል እንችላለን እንደ መንግስት? መከልከል የማይችል ቢሆን ኖሮ ሰለፊዎችን ለምን መጀመሪያውን አልከለከልናቸው? በሱራታቸው አዲስ እምነት ነው፣ መብታቸው ነው። ህገ መንግስቱን እስካልተጻረሩ ድረስ የማምለክ የማመን የማስፋፋት መብታቸው ነው። ይሄን ለነሱ የጠየቁትን መብት ለሌላ መከልከል አይችሉም። ህገ መንግስቱ አይፈቅድም። ስለዚህ እኛ እንደ መንግስት አህባሽ ይምጣ አይምጣ የህንድ ኦርቶዶክስ ፈላስፋ ይምጣ አይምጣ ጉዳያችን አይደለም፣ የኛ ስራ አይደለም። የሃይማኖት መሪዎቹ ስራ ነው። ዕውቀቱም የለንም። ዕውቀቱ ያላቸው የሃይማኖት መሪዎቹ ናቸው። እኛ መብት ማስከበር ብቻ ነው። ከኛ ጋር ይስማማል ያሉትን የማምጣት መብታቸው እናስከብራለን። ቢስማማም ባይስማማም አሁን አንዳንድ ኦርቶዶክሶች ፕሮቴስታንት ኢቫንጀሊካል ፕሮቴስታንቶች መጤዎች ናቸው ይሏቸዋል። ኢትዮጵያ ውስጥ አዲስ እምነት ነው የቆየ እምነት አይደለም ይላሉ። ኢቫንጀሊካል ክርስቲያኖችን ኢትዮጵያ ውስጥ እንዳይሰብኩ ልናግድ ነው መጤ ናቸው ብለን አንችልም። መብት የለም። መጤ ነው ነባር ነው የህዝቡ የመወሰን መብት ነው። ጥሩ ነው መጥፎ ነው የህዝቡ የመወሰን መብት ነው። እኛ መብቱን ነው የምናስከብረው። በዚህ ምክንያት ነው ሺዓም ቢመጣ ሰለፊም ቢመጣ ሌላም ቢመጣ ሰብካለሁ ካለ መብቱ ነው። ኢትዮጵያዊ ከሆነ ልንከለክለው አንችልም። በዚህ መልኩ ነው መታየት ያለበት እና ችግሩ የመነጨ ያለው ከየት ነው ቢባል ችግሩ የመነጨ ያለው መንግስት ጣልቃ በመግባቱ አይደለም። መንግስት ህገ መንግስትን ያስከበረው፣ መንግስት ህገ መንግስትን ያስተማረው፣ መንግስት የማንኛውም ዜጋ የማመን መብት ነው የሰለፊዎቹንም ጭምር የእምነት ነጻነት ነው ያከበረው። ችግሩ እየመጣ ያለው ጥቂት ሰለፊዎች ሁሉም ሳይሆን ጥቂቶቹ አሁን ብቅ ማለት የጀመረው በአዲስ ጉልበት አክራሪነት በአካባቢያቸው የመን፣ ግብጽ፣ ሊቢያ፣ ሲሪያ፣ ቱኒዚያ አሁን ብቅ ማለት የጀመረው አዲስ ማዕበል ከዛ ጋር ተያይዞ ኢትዮጵያ ውስጥ ማዕበል መፍጠር እንችላለን።
የሚል ግምት ይዘው የሚያደርጉት ሙከራ ነው። እዚህ ውስጥ በግብር ምክንያት ያኮረፈ በመሬት ምክንያት ያኮረፈ በውድድር ምክንያት ያኮረፈ አንዳንድ ነጋዴም ያው ትርፍ እስካገኘበት ድረስ ይገባበታል። ይሄ ነው ችግሩ። ይሄንን ችግር ለመቋቋም ነው እየሞከርን ያለነው። አርብቶ አደሮች አካባቢ የሚሰራውን ስራ በተመለከተ ሁለት ተመሳሳይ ጥያቄዎች ናቸው የተነሱት። እነዚህም በተመለከተ እንደተጠቀሰው በአርብቶ አደሩ አካባቢ ህብረተሰቡ